አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የግንቦት 7 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በሐጅ ስነ ስርዓት ለመሳተፍ ሳውዲ የገቡ 4 ናይጄሪያውያን ህይወት አለፈ። ሳውዲ አረቢያ ከኢራንና ከቀጠናው ሀገራት ጋር እርስ በርስ ወረራ ያለማድረግ ስምምነት ለመፈራረም ሀሳብ አቀረበች። አሜሪካዊቷ የህግ አውጪ አባል የፍልስጤማውያንን ናኽባ እውቅና እንዲሰጠው የሚጠይቅ የውሳኔ ሀሳብ በድጋሚ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በ2030 የዓለም አቀፍ ሙስሊም ጎብኚዎች ቁጥር 245 ሚሊዮን ይደርሳል ተብሎ እንደሚገመት አዲስ ሪፖርት አመለከተ። የክሬሰንት ሬቲንግ አዳዲስ መረጃዎች እንደሚያመለክቱት በዓለም ዙሪያ የሙስሊም ተጓዦች ቁጥር እድገት እንደሚቀጥል ይጠበቃል። በዚህም እንደ አውሮፓውያኖች አቆጣጠር በ2030 የዓለም አቀፍ ሙስሊም ጎብኚዎች ቁጥር 245 ሚሊዮን ይደርሳል ተብሎ ተገምቷል። እንደ ዘገባዎቹ ከሆነ የዓለም አቀፍ ሙስሊም ጎብኚዎች ቁጥር ባለፈው ዓመት ወደ 186 ሚሊዮን ይገመታል። እስከ 10 ዓመታት ማብቂያ ድረስም ወደ 245 ሚሊዮን ያድጋል ተብሎ ይጠበቃል። የጎብኚዎች ቁጥር መጨመር የሰላት ቦታዎችና ሐላል ምግቦች እንዲስፋፉ አድርገዋል። ጎብኚዎች በአሁኑ ወቅት ደህንነትን፣ በዲጂታል ስርዓቶች ላይ ያለ እምነትንና ከእምነት ጋር የተጣጣመ ዋስትናን ማግኘትን ያካተቱ አዳዲስ ፍላጎቶች እየጎሉ መጥተዋል። እስያ በዓለም አቀፉ የሙስሊም ጉዞ ገበያ ውስጥ ጉልህ ሚና መጫወቷን ቀጥላለች። ሪፖርቱ እንደሚያሳየው ከሆነ ይህ ቀጠና በ2024 ወደ 120 ሚሊዮን የሚጠጉ ሙስሊም ጎብኚዎችን መሳብ ችሏል። ይህም በዓለም ዙሪያ ካሉት 176 ሚሊዮን አጠቃላይ ሙስሊም ተጓዦች ውስጥ የ65 በመቶ ድርሻ ይይዛል። በጥናቱ መሰረት ለቀጠናው ጠንካራ አቋም ምክንያቶች ምቹ የመጓጓዣ ትስስር፣ የባህል ስብጥር፣ የሐላል መሰረተ ልማትና በዋና ዋናዎቹ የሙስሊም መነሻ ገበያዎችና መዳረሻዎች መካከል ያለው መቀራረብ ናቸው። በተለይም ደቡብ ምስራቅ እስያ የወደፊቱን ፍላጎት ለመሳብ በጥሩ አቋም ላይ እንደምትገኝ ተመላክቷል። እንደ ማሌዥያ፣ ኢንዶኔዥያ፣ ሲንጋፖር እና ብሩኒ ያሉ ሀገራት ለሙስሊም ሴት ተጓዦች ተመራጭ መዳረሻዎች ተብለው ተጠቅሰዋል። ዘገባው ደቡብ ምስራቅ እስያን እንደ ትልቅ መነሻ ገበያ የለየ ሲሆን ወደ 5.8 ሚሊዮን የሚጠጉ ሙስሊም ሴት ተጓዦች ከዚሁ ቀጠና እንደሚነሱ አመልክቷል። በ2025 ሙስሊም ሴት ተጓዦች 90 ሚሊዮን ዓለም አቀፍ ወጪዎችን የሸፈኑ ሲሆን ይህም ከአጠቃላይ የሙስሊም ጎብኚዎች የ48 በመቶ ድርሻን ይወክላል። ይህም እንደ አውሮፓውያኖቹ አቆጣጠር በ2019 ከነበረው 63 ሚሊዮን ተጓዦችና የ45 በመቶ ድርሻ ጋር ሲነጻጸር ከፍተኛ ጭማሪ የታየበት ነው። በሐጅ ስነ ስርዓት ለመሳተፍ ሳውዲ የገቡ 4 ናይጄሪያውያን ህይወት አለፈ። በሐጅ ስርዓት ላይ ለመሳተፍ ሳውዲ አረቢያ ከገቡ ናይጄሪያውያን ምዕመናን መካከል 4ቱ ህይወታቸው ማለፉን በሳውዲ አረቢያ የሚገኘው የናይጄሪያ የሕክምና ቡድን አስታውቋል። 4ቱም ሁጃይ ሴቶች መሆናቸውንም ጠቅሷል። የምዕመናን ህልፈት በአብዛኛው ከልብ ጋር በተያያዙ ችግሮች እንደሆነ የሕክምና ቡድኑ አብራርቷል። ከሟቾች በተጨማሪ ቢያንስ 54 ምዕመናን ደግሞ በሕክምና ላይ እንደሚገኙ ገልጸዋል። ቡድኑ እንደገለጸው እስካሁን ባለው መረጃ 54 ምዕመናን በተለያዩ የጤና እክሎች ምክንያት ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ይገኛል። በሆስፒታል ተኝተው ሕክምና እየተከታተሉ የሚገኙት ምዕመናኑ በከፍተኛ ሙቀትና በሌሎች ተላላፊ ካልሆኑ በሽታዎች ጋር በተያያዘ የጤና መታወክ ገጥሟቸዋል። የሕክምና እርዳታ የሚፈልጉ ታካሚዎች ቁጥርም እየጨመረ በመምጣቱ የውጭ ማቆያ ቦታዎች አለመኖር በክሊኒኮች ላይ ጫና እንዲጨምር አድርጓል ሲሉ የሕክምና ቡድኑ ኃላፊ አስረድተዋል። ከ24 በላይ ታካሚዎች በመዲና ወደሚገኙ የሳውዲ ሆስፒታሎች የተላኩ ሲሆን ወደ መካ ደግሞ ከ30 በላይ ሪፈራሎች መደረጋቸውን አስታውቀዋል። የዴይሊ ትረስት ዘገባ እንዳመለከተው ምዕመናን በከፍተኛ የሙቀት መጠን አላስፈላጊ እንቅስቃሴን እንዲገድቡና በቂ ውሃ እንዲጠጡ እንዲሁም በፀሐይ ስር የሚያሳልፉትን ጊዜ እንዲቀንሱ ቡድኑ አሳስቧል። የናይጄሪያ የሐጅ ኮሚሽን በአሁኑ ወቅት በሳውዲ 5 ፍቃድ ያላቸው ክሊኒኮች ያሉት ሲሆን ከነዚህ ውስጥ 2ቱ በመዲና እንዲሁም 3ቱ በመካ ይገኛሉ። ክሊኒኮቹ ለሁጃጅ የመጀመሪያ ደረጃ የሕክምና አገልግሎት የሚሰጡ ሲሆን 287 የሕክምና ባለሙያዎችን ያካተተ ነው። ከዚህ ቀደም ለሐጅ ስርዓት ወደ ሳውዲ ከገቡ የባንግላዴሽ ዜጎች ውስጥ 12 ምዕመናን ህይወታቸው አልፏል።
በህንድ በ2026 የመጀመሪያዎቹ 4 ወራት ውስጥ 13 ሙስሊሞች በጥላቻ ወንጀል መገደላቸውን ሪፖርት አመለከተ። በህንድ እንደ አውሮፓውያኖቹ አቆጣጠር በ2026 የመጀመሪያዎቹ 4 ወራት ውስጥ ብቻ በተለያዩ ግዛቶች በተፈጸሙ የጥላቻ ወንጀሎች 13 ሙስሊሞች መገደላቸውን ሪፖርት አመልክቷል። በደቡብ እስያ ጀስቲስ ካምፔን የሚተዳደረው ኢንዲያ ፐርሴኩሽን ትራከር የተባለው የክትትል ፕሮጀክት ይፋ ባደረገው አዲስ መረጃ መሰረት ከጥር እስከ ሚያዝያ ባለው ጊዜ ውስጥ በሃይማኖት ላይ ያነጣጠሩ ጥቃቶች በከፍተኛ መጠን አሻቅበዋል። በተጠቀሱት ወራት ውስጥ የተገደሉት ሙስሊሞች ሴቶችን፣ ህጻናትንና አረጋውያንን ናቸው። በጠቅላይ ሚኒስትር ናሬንድራ ሞዲ አገዛዝ ስርዓት በበርካታ የህንድ ግዛቶች ጸረ ሙስሊም ቅስቀሳ፣ የጥላቻ ንግግር፣ የፖሊሲ በደልና የእስልምና ሃይማኖታዊ ድርጊቶችን በወንጀል መፈረጅ በከፍተኛ ሁኔታ ጨምሯል። ከፍተኛው የሟቾች ቁጥር የተመዘገበው በቢሃር ሲሆን ጃርካንድ እና ኡታር ፕራዴሽ ይከተላሉ። እንደ ሙስሊም ኔትወርክ ዘገባ ከሆነ 4 ሙስሊሞች በተከታታይ በመንግስት አካላት ተገድለዋል። በህንድ በሚተዳደረው ጃሙና ካሽሚርም እንዲሁ በመንግስት ኃይሎች ሲገደሉ፣ በዴልሂ ደግሞ አንድ ግለሰብ በፖሊስ ቁጥጥር ስር ሳለ በተፈጸመበት ስቅይት ምክንያት ህይወቱ አልፏል። በሌላ በኩል ከምርጫ ጋር በተያያዘ በ13 ግዛቶች ውስጥ ከ56 ሚሊዮን በላይ የሙስሊም መራጮች ድምጽ ከምርጫ መዝገቦች እንዲወጡ መደረጉን የጠቀሰው ሪፖርቱ ይህም የሙስሊሞችን ቁጥር እንዲቀንስ ማድረጉን ያትታል። እንደ ኢንዲያ ፐርሴኩሽን ትራከር መረጃ በምዕራብ ቤንጋል ከተሰጠው የመራጮች ድምጽ ውስጥ 34 በመቶ የሙስሊሞች ድምጽ ተሰርዟል። ከዚሁ ጋር በተያያዘ በምዕራብ ቤንጋል ግዛት ውስጥ የሚገኘው የገዢው ፓርቲ ህግ አውጪ ሙስሊሞች ስላልመረጡኝ የማገልገል ኃላፊነት የለብኝም ማለታቸው ቁጣን ቀስቅሷል። በዲሞክራቲክ ኮንጎ አዲስ በተቀሰቀሰ የኢቦላ ወረርሽኝ የ65 ሰዎች ህይወት አለፈ። የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በምትገኘው የኢቱሪ ግዛት አዲስ የኢቦላ ቫይረስ ወረርሽኝ መከሰቱን በይፋ ማረጋገጫ ሰጥቷል። በተከሰተው ወረርሽኝ ሳቢያ እስካሁን የ65 ሰዎች ህይወት አልፏል። ማዕከሉ ጁማዓ ግንቦት 7 2018 ባወጣው አስቸኳይ መግለጫ በኮንጎ የባዮሜዲካል ምርምር ኢንስቲትዩት የመጀመሪያ ደረጃ የቤተ ሙከራ ከታዩ 20 ናሙናዎች ውስጥ በ13ቱ ላይ የኢቦላ ቫይረስ መገኘቱን ገልጿል። በአጠቃላይ 246 የሚጠጉ የኢቦላ ቫይረስ ሊሆኑ ይችላሉ ተብለው የተጠረጠሩ ህመምተኞች ኬዞች ሲመዘገቡ ከነሱ ውስጥ 65 ሰዎች መሞታቸው ሪፖርት ተደርጓል። የምርመራ ውጤቶቹ የኢቦላ ቫይረስ መኖሩን ቢጠቁሙም የበሽታውን ስርጭት የበለጠ ለመለየት ተከታታይ እርምጃዎች እየተከናወኑ ይገኛል ተብሏል። ወረርሽኙ በዋናነት በወርቅ ማዕድን ማውጫ አካባቢዎች በሆኑት ሞንጎዋሉና ራዋምፓር ከተሞች መከሰቱን ማዕከሉ ባወጣው መግለጫ አስታውቋል። በተጨማሪም በቡኒያ ከተማ በቫይረሱ የተጠረጠሩ ታማሚዎች መገኘታቸው ስጋቱን ከፍ አድርጎታል። በቡኒያና በራምፓራ ባለው የከተማ ሁኔታና ከፍተኛ የህዝብ ዝውውር በሞንጎዋሉ ካለው የማዕድን ቁፋሮ ጋር በተያያዘና ኬዞች በተመዘገበባቸው አካባቢዎች ባለው አለመረጋጋት እንዲሁም ለኡጋንዳና ለደቡብ ሱዳን ካላቸው ቅርበት የተነሳ ቫይረሱ የበለጠ ሊሰራጭ ይችላል የሚል ስጋት አድሮበታል። አፍሪካ ሲዲሲ ከዲሞክራቲክ ኮንጎ፣ ኡጋንዳ፣ ደቡብ ሱዳንና ሌሎች ዓለም አቀፍ አጋሮች ጋር የምላሽ ጥረቶችንና ድንበር ተሻጋሪ ክትትልን በተመለከተ ለመወያየት አስቸኳይ ስብሰባ መጥራቱን ገልጿል። ኢቦላ ለመጀመሪያ ጊዜ የተገኘው በ1976 በዲሞክራቲክ ኮንጎ ሲሆን ከሌሊት ወፎች ተዛምቷል ተብሎ ይታሰባል። በሽታው ከሰውነት ፈሳሾች በሚወጣ ንክኪ ይተላለፋል። የመጀመሪያዎቹ ምልክቶች ትኩሳት፣ የጡንቻ ህመም፣ ድካም፣ ራስ ምታትና የጎሮሮ መቁሰል ይጠቀሳሉ። በፖላንድ የሚኖሩ ሙስሊሞች ቁጥር ጭማሪ እያስመዘገበ ነው ተባለ። የፖላንድ ሙስሊም ማህበረሰብ እየሰፋ እንደሚገኝ የገለጹት የዋርሶ ዩኒቨርሲቲ ተመራማሪ ዶክተር አጋታ ናልቦርቺክ ናቸው። እንደ ተመራማሪው ከሆነ ለቁጥሩ መጨመር ዋናው ምክንያት ወደ ሀገሪቱ ለስራ የሚገቡ የሌላ ሀገር ዜጎች ቁጥር መበራከቱ ነው። ይሁን እንጂ የፖላንድ ሙስሊሞች ከአጠቃላይ የሀገሪቱ ህዝብ ቁጥር ከ0.1 እስከ 0.2 በመቶ ብቻ እንደሚወክል ተመራማሪው ጠቁመዋል። በዩኒቨርሲቲው የእስያና አፍሪካ ጥናት ፋኩልቲ ፕሮፌሰር የሆኑት ዶክተር አጋት ናልቦርቺክ ለፖላንድ ፕሬስ ኤጀንሲ እንደተናገሩት በአሁኑ ጊዜ በፖላንድ ከ40,000 እስከ 76,000 የሚጠጉ ሙስሊሞች ይኖራሉ። በቅርቡም በ10 ሺዎች የሚቆጠሩ ሙስሊሞች በስራ ምክንያት ወደ ፖላንድ መምጣታቸውንም ጠቁመዋል። በተጨማሪም እነዚሁ ሙስሊም ነዋሪዎች በከተሞች ውስጥ ከዜጎች ጋር በቀጥታ በሚገናኙባቸው እንደ ታክሲ አሽከርካሪነትና ምግብ ማድረስ ዴሊቨሪ ስራዎች ላይ
ስለሚሰማሩ ይበልጥ ጎልተው እንዲወጡ እንዳደረጋቸው አስረድተዋል። የፖለስኪ ራዲዮ ዘገባ እንደሚያሳየው በሀገሪቱ የሙስሊሞች ታሪክ የሚቆራኘው በታታር ብሔረሰቦች ነው። ታታሮች በ18ኛው ክፍለ ዘመን ሙሉ የመኳንንት መብቶችን በመጎናጸፍ ለፖላንድ መንግስት ያላቸውን ዘላቂ ታማኝነት አስጠብቀው የቆዩ ህዝቦች ናቸው። ፖላንድ በ1936 በሙስሊም ሃይማኖታዊ ማህበር ላይ ህግ በማውጣት ከእስልምና ሃይማኖት ጋር ያላትን ግንኙነት በይፋ በህግ የደነገገች በአውሮፓ የመጀመሪያዎቹ አገራት ተርታ የምትመደብ ናት። ማህበሩ ራሱ በ1925 በመንግስት የገንዘብ ድጋፍ የተመሰረተ ሲሆን ይህም በአውሮፓ ውስጥ ካሉ አንጋፋ የሙስሊም ድርጅቶች አንዱ ያደርገዋል። ናልቦርቺክ ሲናገሩ ሃይማኖታቸውን እንዲቀይሩ የሞከረ አልነበረም፣ ማንም አላስገደዳቸውም፣ ሙሉ የሃይማኖት ነጻነት ነበራቸው። እነሱም ለዚህ ምላሽ የሰጡት ለመንግስት ታማኝ በመሆን ነበረ ብለዋል። ሳውዲ አረቢያ ከኢራንና ከቀጠናው ሀገራት ጋር እርስ በርስ ወረራ ያለማድረግ ስምምነት ለመፈራረም ሀሳብ አቀረበች። ሳውዲ አረቢያ በኢራንና በመካከለኛው ምስራቅ ሀገሮች መካከል በመካከለኛው ዘመን ማለትም እንደ አውሮፓውያኖቹ አቆጣጠር በ1970ዎቹ በቀዝቃዛው ጦርነት ወቅት በአውሮፓ የነበረውን ውጥረት ለማርገብ ጥቅም ላይ ውሎ በነበረው ስምምነት ላይ የተመሰረተ ከመጠቃቃት ነጻ ስምምነት ለመፈራረም ሀሳብ አቅርባለች። የሳውዲ አረቢያ ጥረት ከአውሮፓ ሀገሮችና ከአውሮፓ ህብረት ተቋማት ድጋፍ ያገኘ ቢሆንም እስራኤልና አሜሪካ ይህንን ሀሳብ ይደግፉት አይደግፉት ግን እስካሁን ግልጽ አለመሆኑን ፋይናንሻል ታይምስ ዘግቧል። ሳውዲ አረቢያ ይህንን የትብብር ማዕቀፍ የቀረጸችው እንደ አውሮፓውያኖቹ አቆጣጠር በ1975 በሶቪየት ህብረት ባጓሮቿ በአሜሪካና በአውሮፓ ሀገራት መካከል ተፈርሞ በነበረው በሄልሲንኪ ስምምነት አምሳያ ነው። ያ ስምምነት ከሁለተኛው የዓለም ጦርነት በኋላ የተፈጠሩትን የአውሮፓ ድንበሮች በጋራ መቀበልን ያረጋገጠ ነበር። በተጨማሪም ፈራሚዎቹ ሰብአዊ መብቶችን ለማክበር እንዲሁም በኢኮኖሚ በሳይንስና በሰብአዊ ጉዳዮች ላይ በጋራ ለመተባበር ተስማምተው ነበር። አንድ የአረብ ዲፕሎማት ለጋዜጣው እንደተናገሩት ተመሳሳይ የመካከለኛው ምስራቅ ስምምነት በአብዛኞቹ አረብና ሙስሊም ሀገሮች እንዲሁም በኢራን ዘንድ ተቀባይነት ይኖረዋል። ኢራን ከዚህ ቀደም የባህረ ሰላጤው ሀገራት በቀጠናው የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን እንዲዘጉ ጥሪ አቅርባለች። በአረብ ሀገራትና በኢራን መካከል ያለውን ውጥረት ለመቀነስ የሚሻን ማንኛውንም ይፋዊ ስምምነት እስራኤል ልትቃወመው የምትችል ሲሆን አሜሪካም ይህንን እርምጃ ትደግፈው አትደግፈው ግልጽ አይደለም። ስምምነቱ እንደ ሆርሙዝ የባህር ወሽመጥ ያሉ ስስ ጉዳዮችን እንዴት እንደሚይዝ እስካሁን አልታወቀም። ቴህራን በባህር መተላለፊያ ላይ ያላትን ተጽዕኖ ማረጋገጥ የምትፈልግ ሲሆን ወሳኙን የባህር ወሽመጥ ለመሻገር የታሪፍ ወይም ቀረጥ ክፍያን ጨምሮ የራሷን የውሃ ጉዞ ስርዓት ዘርግታለች። አሜሪካዊቷ የህግ አውጪ አባል የፍልስጤማውያንን ነክባ እውቅና እንዲሰጠው የሚጠይቅ የውሳኔ ሀሳብ በድጋሚ ያቀረቡ። የአሜሪካ ምክር ቤት አባል ረሺዳ ጣላይብ የጥፋት ቀን በመባል የሚጠራውን ነክባን 78ኛ ዓመት እውቅና የሚሰጥና ለፍልስጤማውያን ስደተኞች ወደ ቀያቸው የመመለስ መብትን የሚያጎናጽፍ የውሳኔ ሀሳብ አቅርበዋል። ረሺዳ በጉዳዩ ላይ በሰጡት መግለጫ ነክባ አሁንም ቢሆን አላበቃም ብለዋል። ዛሬ የእስራኤል የአፓርታይድ ስርዓት በጋዛ ውስጥ የጅምላ ፍጅት እየፈጸመ ነው። በወረራ በተያዘው ዌስት ባንክና በቁድስ ሙሉ ማህበረሰቡን በኃይል እያጠፋ ይገኛል። ይህ ፍልስጤማውያንን ከምድረ ገጽ ለማጥፋት የሚደረግ ዘመቻ ነው ሲሉ አክለዋል። የውሳኔ ሀሳቡ የቀረበው ዛሬ ግንቦት 7 ማለትም ሜይ 15 ታስቦ በዋለው የነክባ 78ኛ ዓመት መታሰቢያ ዋዜማ ላይ ነበር። የጥፋት ቀን በአረብኛው የውመል ነክባ እንደ አውሮፓውያኖቹ አቆጣጠር በ1948 የእስራኤል መንግስት በሚመሰረትበት ወቅት በጽዮናውያን ሚሊሻዎች አማካኝነት ከ750 ሺህ በላይ ፍልስጤማውያን የተፈጸመባቸውን የዘር ማጥፋት ማስታወሻ ነው። የዘንድሮ ነክባ ማስታወሻ የእስራኤል ባለስልጣናት የባንዲራ ሰልፍ በማለት ከሚጠሩት ትዕይንት ጋር ገጥሟል። ትዕይንቱ እንደ አውሮፓውያኖቹ አቆጣጠር በ1967 የ6 ቀን ጦርነት ወቅት ምስራቅ ቁድስን በቁጥጥር ስር አውለናል የሚሉበትን ዕለት ለማክበር የሚያደርጉት ነው። የእስራኤል ሰዎች ይህን ዕለት ከተማዋ ዳግም የተዋሃደችበት ብለው ይጠሩታል። በዚህ ምክንያት ሐሙስ ዕለት በቁድስ ከተማ ፍልስጤማውያን ሙስሊሞች ወደ መስጂድ አልአቅሳ እንዳይገቡ ታግደው ነበር። ከፍተኛ ቁጥር ያላቸው ጽንፈኛ እስራኤላውያን በፖሊስ ታጅበው ቅዱስ ስፍራ ላይ ወረራ
ፈጽመዋል። በቁርስ የሚገኘው የተከበረው ቅዱስ ስፍራ ሐረም አሸሪፍ የእስልምና ሶስተኛው ቅዱስ ስፍራ የሆነውን መስጂድ አልአቅሳንና በሰባተኛው ክፍለ ዘመን የተገነባውን የአለት ጉልላት የያዘ ነው። ይህ ጉልላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ያረጉበት ስፍራ ነው ተብሎ ይታመናል። ከ1967 ጀምሮ ዮርዳኖስና እስራኤል በቅጽር ግቢ ውስጥ ያሉ ጉዳዮችን የኢስላማዊ ወቅፍ እንደሚያስተዳድርና እስራኤል ደግሞ የውጭ ደህንነትን እንድትቆጣጠር ከስምምነት ላይ ደርሰዋል። ሙስሊም ያልሆኑ አካላት በጉብኝት ሰዓታት ወደ ስፍራው እንዲገቡ ቢፈቀድላቸውም በውስጡ እንዲጸልዩ ግን አይፈቀድላቸውም። ጸሎት የተፈቀደው ለሙስሊሞች ብቻ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። የምንገኘው በጋዛ ከተማ ውስጥ በሚገኘው ታላቁ ዑመሪ መስጂድ ነው። መስጂዱ በከተማ ውስጥ ከሚገኙት መካከል ትልቁና ጥንታዊው ነው። ስሙን የወረሰው በሁለተኛው የእስልምና ኸሊፋ በዑመር ኢብኑል ኸጣብ ስም ነው። ይህ ስፍራ የብዙ ሺህ ዓመታት ታሪክን ያስተናገደ አስደናቂ ቦታ ነው። በእርግጥ መጀመሪያ ላይ ከአሁኖቹ የጋዛ ነዋሪዎች ጋር በዘር የማይዛመዱት የጥንት ፍልስጤማውያን የጣዖት አምልኮ ቤተ መቅደስ ነበረ። በኋላም በሮማውያን ዘመን ወደ ሌላ ትልቅ ቤተ መቅደስነት ተቀይሯል። በአምስተኛው ክፍለ ዘመን አካባቢ በባይዛንታይን ዘመን ስፍራው ወደ ትልቅ ቤተክርስቲያንነት ተለወጠ። ወደ መስጂድነት የመጣው በ13ኛው ክፍለ ዘመን በመምሉኮች አማካኝነት ነው። ይህ መስጂድ በውስጡ የያዘው ቤተ መጻሕፍት በፍልስጤም ውስጥ በግዙፍነትና በታሪካዊነቱ ሶስተኛ ደረጃ ላይ የሚቀመጥ ነበር። ነበር የምንለው ዛሬ በግፈኛ በትር በጥንት ቁመናው ላይ ስለማይገኝ ነው። ከ180 በላይ ዕድሜ ጠገብ ብርቅዬ የብራና ጽሑፎችን ጨምሮ ወደ 20 ሺህ የሚጠጉ መጻሕፍትን ይዞ የቆየ ቢሆንም በቅርብ ጊዜ በተፈጸመው የእስራኤል ቦምብ ጥቃት ምክንያት መስጂዱም ሆነ ቤተ መጻሕፍቱ ለከፍተኛ ውድመት ተዳርገዋል። ራኒም ሙሳና ጓደኞቿ ግን ይህ እንዲሆን የሚፈቅዱ አይደሉም። የወደመውን ለመጠገን ትቢያ የለበሰውን ለማንጻት ይለፋሉ። በአረብኛ ቋንቋ የማስተርስ ዲግሪ ያላት ራኒም በጋዛ ከተማ ከሚገኘው የአይስኦን ሄሪቴጅ ተቋም የተውጣጡና የተረፈውን ቅርስ ለመጠበቅ ዘመቻ የጀመሩ በጎ ፈቃደኛ ፍልስጤማውያን ሴቶች ቡድን አባል ናት። ራኒም አዋራ የወረሳቸውን ሰነዶች እያነሳች ስታጸዳ ላገኘቻቸው የሚድል ኢስት ጋዜጠኞች ቤተ መጻሕፍት ውስጥ ስንገባ በስብርባሪዎች በፍርስራሾችና መጠለያ ፍለጋ በገቡ እንስሳት እዳሪ ተሞልቶ ነበር ብላለች። እነ ራኒም ወደ ቤተ መጻሕፍቱ ሲዘልቁ ያገኙት በመቶዎች የሚቆጠሩ የተገነጣጠሉ መጻሕፍትና የተቀደዱ ወረቀቶች በድንጋይ ተሸፍነው መሬት ላይ ተበታትነው ነበር። እንደ አልኮል ያሉ ልዩ የቅርስ ጥበቃ መሳሪያዎችና ማጽጃ ቁሳቁሶች ስላልነበራቸው የተሻለ ነው ያሉትን ዘዴ መጠቀም ነበረባቸው። ደረቅ ጨርቆችን ተጠቅመው ብናኙን ማራገፍ፣ በብሩሽ መወልወልና እርጥብ የሆኑ መጻሕፍትን ደግሞ በአየር ማድረግ ጀመሩ። እነ ራኒም ይህን የሚያደርጉት እየቀጠለ ባለው የእስራኤል ከበባና ማፈናቀል መሃል ሆነው ቅርሱን ለመታደግ ነው። በጦርነት ውስጥም ቢሆን ስለ ነገ ተስፋ ያደርጋሉ። ራኒም ይህ ቤተ መጻሕፍት ፍልስጤማውያን ለቀያቸው ያላቸውን ታሪካዊ መብት የሚያጎላ ትምህርታዊና ታሪካዊ እሴት አለው ስትል ተናግራለች። ለወራት ለእርጥበት ለዝናብና ለፈንገስ በመጋለጣቸው የብራና ጽሑፎቹ በፍጥነት እየተበላሹ ነበር። ይህም ገጾቹ እንዲፈራርሱ አድርጓል ስትል አክላለች። ይህ ግረፍት ይነሳታል። አንድ ገጽ በእጄ ላይ በፈረሰ ቁጥር ልክ ለታሪክ ምስክር የሆነ አካል እየሞተ እንዳለ ይሰማኛል፣ የጥፋተኝነት ስሜቱም ያቆስለኛል ብላለች ለጋዜጠኞች። ምንም በሌለበት ሁኔታ ውስጥ የሚሰሩት ራኒምና ቡድኗ ነገሮችን አመቻችቶ ለመስራት ይታገላሉ። ወደ መስጂዱ ለመጓዝ የትራንስፖርት አቅም ያለው ማን እንደሆነ የሚያስተባብሩት በዋትስአፕ ግሩፕ አማካኝነት ነው።
ችግሩ ግን አብዛኛው የጋዛ ሕዝብ ተፈናቅሏል። ተሽከርካሪዎችም ወድመዋል። ነዳጅም የለም። ስለዚህ መጓጓዝ ከባድና ውድ ነው። የጠየቁትን በቀላሉ ማግኘት አይችሉም። ይህ ሁልጊዜም ስጋት ውስጥ ይጥላታል። አንድ ቀን ከዴር አልበላህ ድንኳን የተነስቼ ወደ ቤተ መጻሕፍቱ ለመሄድ የሚሆን ትራንስፖርት ሳንቲም እንኳ እንዳላጣ እሰጋለሁ ስትል ተናግራለች። ራኒም ለቤተ መጻሕፍቱ ይህን ያክል የምትለፋው በሰሜን ጋዛ በጀበላ የሚገኘው ቤቷን የእስራኤል ኃይሎች በቦምብ አውድመውባት ጭምር ነው። የእርሷ መኖሪያ ቤት የነበረበት አካባቢ በእስራኤል ጦር እንዳይደረስበት የተከለከለ ቀጠና በመደረጉ በአሁኑ ሰዓት መሄድ እንኳ አትችልም። ሆኖም እርሷ የሚያሳስባት የቅርሶቹ ነገር ነው። የራሷን ካወደሙባት ቦምቦች እኩል ደግሞ የክረምቱ ዝናብና እርጥብ ነፋስ ለቅርሶቹ ፈተና ሆኖ ሰላም ይነሳታል። ነገሩ ተፈጥሯዊ ጉዳይ ስለሆነ መላተም የምትችለው አይደለም። የመኖሪያ ቤት እጥረት መኖሩም ሌላው ፈተና ነው። ይህ ቡድኑ የታደጋቸውን መጻሕፍት ቤታቸው ውስጥ እንዳያስቀምጡት አድርጓል። አብዛኞቹ በጊዜያዊ መጠለያዎች ውስጥ የሚኖሩ በመሆናቸው አስተማማኝ አማራጭ የላቸውም። ይልቁንም ከተጎዳው ቤተ መጻሕፍት ውስጥ አንድ ትንሽ ማዕዘን ለይተው የጸዱትን መጻሕፍት በአርዕስት በመለየት በጥንቃቄ ያስቀምጣሉ። እዚያም ቢሆን ግን ስብስቡ ሁልጊዜም በአደጋ ውስጥ ነው። ራኒም ተስፋ የምታደርገው ይህ ስብስብ መደርደሪያዎችን ለመስራት፣ የቅርስ ጥበቃ ቁሳቁሶችን ለመግዛትና ዲጂታል ማህደር ወይም አርካይቭ ለመገንባት የሚያስችል የገንዘብ ድጋፍ ያገኛል ብላ ነው። ለዚህ የሚያግዘውን ተግባር የምትፈጽመው ደግሞ የአይሶን ሄሪቴጅ ተቋም ዳይሬክተሯ ሃኒን አልአማሲ ናት። አማሲ ለበርካታ ዓለም አቀፍ ድርጅቶች የድጋፍ ጥሪ ያቀረበች ቢሆንም አብዛኞቹ እንደ ምግብና የጤና እንክብካቤ ባሉ አስቸኳይ ሰብአዊ ፍላጎቶች ላይ ብቻ ትኩረት እንደሚያደርጉ ትናገራለች። እኔ ግን ባህላዊ ቅርስም እኩል አስፈላጊ ነው ብዬ አምናለሁ ትላለች። በፍልስጤም የሚመጣው ትውልድ ታሪካችንን ለመጠበቅ ምን እንዳደረግን ይጠይቀናል ብላለች። ስለዚህ ሁልጊዜም ስለ ነገ በማሰብ ትለፋለች። ሁልጊዜም በትውስታዋ የሚመጣው ከጦርነቱ በፊት በታላቁ ዑመሪ መስጂድ የጋዛ ልጆች በጉጉት ይሳተፉባቸው የነበሩት የንባብ ውድድሮች ናቸው። ዛሬ በጋዛ ያሉ ልጆች የምግብ እርዳታ ለማግኘት ይሯሯጣሉ፣ ለንጹህ ውሃም ይሰለፋሉ። በጦርነቱ ምክንያት በስነ ልቦና ጠባሳ ወይም ትራውማ ውስጥ እንደሚኖሩ እናውቃለን። ሆኖም እነዚህን መጻሕፍት በማዳን ጦርነቱ ሲያበቃ ልጆቻችን ከሞት ዜና ውጭ የሚያነቡት ነገር እንዲኖራቸው ለማድረግ እየጣርን ነው ብላለች። ራኒም አማሳና ብርቱ ባልደረቦቻቸው ይህን ሲያደርጉ ነገ ማልዳ የምትወጣውን የፍልስጤም ፀሐይ በመናፈቅ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።